የተከበራችሁና የተወደዳችሁ በዓለም ዙሪያ የምትኖሩ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥር 1 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። በለሳ ዛሬ በልጆቿ ብርቱ ተጋድሎ ታላቅ የድል ቀን አይታለች። አማራን ትጥቅና ቀበቶ ለማስፈታት የዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት በበለሳ አውራጃም የተለመደውን ጭካኔውን ሲፈጽም ቆይቶ የነበረ ሲሆን በዛሬው ዕለት በፋኖ ብርቱ ክንድ ተመቶ 97 አባላቱ ከጥቅም ውጭ ሆነዋል። ከዚህ በተጨማሪም ፋኖ የተተኳሽና የትጥቅ ችግሩን የሚቀርፍለትን የመሳሪያ ገጸ በረከት ከብልጽግናው ላይ ተቀብሏል። የዕለቱ ተጋድሎ ስፋት ምን ይመስላል የሚለውም በዝርዝር የምታደምጡት ቀዳሚ የግንባር መረጃችን ነው። የብልጽግናው ሊቀመንበር ሽንፈታቸውን በግልጽ ባያምኑም ጄኔራሎቻቸው ግን የምቱ ብዛት ህመሙን እንዳንደብቅ አድርጎናል ማለት ጀምረዋል። ስነ ልቦናዊ ጉዳት ደርሶብናል ሲሉ የብልጽግናው ጄኔራል በግልጽ በተናዘዙበት ንግግራቸው የአማራ ፋኖን ተጋድሎ ለመደበቅ ተስኗቸው ታይተዋል። ዜናችን ዝርዝር አሰናድቶበታል፣ ይደመጣል። ሌላው የብልጽግናው ጄኔራል ያቀረቡት ኑዛዜ ደግሞ ከቄስ መነኩሴ ከሼክ ደረሳ ከመንግስት ሰራተኛ እስከ ካድሬ ድረስ ልቡ ከፋኖ ጋር ነው፣ የገረመን የካድሬው ነገር ነው ሲሉ ብልጽግናው በአማራ ህዝብ ምን ያህል ተቀባይ የሌለው ኃይል መሆኑን ተናግረዋል። የጄኔራሉን ንግግር ተከትሎ የፖለቲካ ተንታኞች ሁለት ጥያቄዎችን ለፋኖ መሪዎችና ለብልጽግናው ስርዓት ያቀርባሉ። ተንታኞች ያቀረቧቸው ጥያቄዎች ምን ይላሉ? በዝርዝር ዜናችን የሚደመጥ ልዩ መረጃ ነው። የራሷ እያረረ የሰው ታማስላለች የሚባለው ተረት የደረሰበት ብልጽግናው ለኢሳያስ ተቃዋሚዎች ባስተላለፈው መመሪያ መሰረት ጥምረት ፈጥረዋል። በኢሳያስ ላይ ጥምረት የፈጠሩት ኃይሎች የትኞቹ ናቸው የሚለው በዜናችን ዝርዝር ተሰናድቶበታል፣ ይቀርብላችኋል። የብልጽግናው ሊቀመንበርና አጠቃላይ ስርዓቱ በመላው ዓለም ዘንድ በስጋት የሚታዩ ናቸው። ሁሉም ኃይሎች በጋራ የሚስማሙበት የብልጽግናው ስርዓት አእምሮ ማዘዝ እንደማይችል ሰው ያልሆነ ነገር እየነካኩ ችግር መቀፍቀፍ መገለጫቸው ሆኗል የሚለው አስተሳሰብ ነው። በዚህ አስተሳሰብ መሰረትም የብልጽግናው ሊቀመንበር ጉዳይ ያሰጋት ቻይና አዲስ አበባ ድረስ ውጭ ጉዳይ ሚኒስትሯን ልካ ማሳሰቢያ ሰጥታለች። ብልጽግናውን በታይዋን ጉዳይ ቻይናን አናስቀይምም ሲል ማስጠንቀቂያውን እንደሚቀበል አረጋግጧል። ነገር ግን የቬንዙዌላውን ጉዳይ ባንነካካው ይሻላል ሲል ብልጽግናው ጨምሮ ሐሳቡን ሰጥቷል። ሰዓቱ ሲደርስ የሚደመጥ ዜናችን ነው። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። 97 የጠላት ሰራዊት መተናል። በላይዝ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዛሬ በበለሳ ባደረገው ተጋድሎ 97 የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን አስታውቋል። 55 ክላሽንኮቭና 3 ብሬንን ጨምሮ መገናኛ ሬዲዮ ከ100 በላይ የእጅ ቦምብና ከ3000 በላይ ተተኳሽ በእጁ ማስገባቱንም ጨምሮ ገልጿል። በዙ ስር የሚገኘው ዳግማዊ ቴዎድሮስ 5ኛ ኮር ዛሬ ከሌሊቱ 11 ሰዓት ጀምሮ በምስራቅ በለሳ ጣይመን ከተማ በመግባት ሁለት የብልጽግናው ምሽግ ሰብሮ ታላቅ ድል ተቀዳጅቷል። የዕለቱን ተጋድሎ አስመልክቶ የዙ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ እንደገለጸው ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች በምስራቅ በለሳዋ ጣይመን ከተማ ሰፍሮ የሚገኘውን የብልጽግና ሰራዊት በሶስት አቅጣጫ ወደ ካምፑ ዘልቆ በመግባት ፈጣን ማጥቃት አድርሰንበታል። በዚህ የጨበጣ ውጊያን ያካተተው ልዩ ተጋድሎም የጠላትን ሁለት ምሽጎች ሰብረናል፣ የሻምበል መሪዎችም እርምጃ ተወስዶባቸዋል ብሏል። ከሻምበል መሪዎቹ በተጨማሪም 37 የብልጽግናው ሰራዊት አባላት በአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እርምጃ የተወሰደባቸው ሲሆን 35 የሚሆኑት ደግሞ የአርባያና የጓላ ሆስፒታሎችን ያጨናነቁ ቁስለኞች ሆነዋል። ከዚህ በተጨማሪም ለአንድ ብሔር የበላይነትና ለአንድ ግለሰብ የስልጣን ዘመን መራዘም ስንል ውድ ህይወታችንን አንከፍለም ያሉ 25 የሰራዊቱ አባላት ሙሉ ትጥቃቸውን እንደያዙ ፋኖን መቀላቀላቸውን አርበኛ ዮሐንስ ጨምሮ ገልጿል። በኮሩ ስር የሚገኙት 5 ክፍለ ጦሮች ተሳታፊ እንደሆኑበት የገለጸው የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አርበኛ አብነት ሞላ የተገኙ ቁሳዊ ድሎችን ሲገልጽም 1000 የብሬን ተተኳሽ፣ 2000 የክላሽንኮቭ ተተኳሽ፣ 100 ኤፍ1 የእጅ ቦምብ፣ 2 ወታደራዊ የመገናኛ ሬዲዮ፣ 3 ብሬንና 55 ክላሽንኮቭ ጠመንጃዎች በእጃችን ገብተዋል ብለዋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት በብርቱ ክንዱ በፋኖ እየተመከተ መሆኑን ተከትሎ የፊታችን ግንቦት 24 አካሂደዋለሁ ለሚለው ምርጫ ከባድ ፈተና ሆኖበታል። በዚህ የተነሳ ምርጫውን ቢያንስ በወረዳ ከተሞችን ቢሆን ለማካሄድ የአፍሪካ ህብረትና ሌሎች ዓለም አቀፍ የምርጫ ታዛቢዎች በያዝነው ወር አጋማሽ ወደ ኢትዮጵያ ሲመጡ አማራ ክልል ጦርነት አለ የሚባለው ውሸት ነው፣
በክልሉ ያለው ተራ ዘራፊዎች ናቸው፣ እነሱንም እያጸዳን ህግ እያስከበርን ነው የሚል ፕሮፓጋንዳ ለመስራት አስበዋል። ለዚያ ፕሮፓጋንዳ የሚመቸውን ወታደራዊ ድል ለማግኘትም ሁሉንም አቅሙን ተጠቅሞ በክልሉ ሰፊ ዘመቻ ከከፈተ ቆይቷል። ሆኖም በሁሉም መንገድ የከፈተው ዘመቻ በፋኖ ብርቱ ክንድ ተመክቶ ተመልሶበታል። ከቀናት በፊት በምስራቅ ጎጃም ዞን የብልጽግናው 25ኛ ክፍለ ጦር ሙሉ በሙሉ ተበትና ታሪክ ሆናለች። ከትናንት በስቲያ ደግሞ በወሎ ቤት አማራ የከለላ ወረዳ ካድሬዎችን ጨምሮ በርካታ የብልጽግናው ሰራዊት ተመቶ ተበትኗል። በሁሉም የውጊያ ግንባሮች የብልጽግናው ሰራዊት የፋኖን ብርቱ ክንድ ተቀብሎ እያስተናገደ ይገኛል። ዛሬም በለሳ ላይ የተፈጠረው ይኸው ተመሳሳይ ድርጊት ነው። ስነ ልቦናዊ ጉዳት ደርሶብናል። ጄኔራሉ የብልጽግናው መንግስት በአማራ ህዝብ ላይ የከፈተው ዘረፈጅ ጦርነት በሁሉም የክልሉ አካባቢዎች እንዲገመገም ለብልጽግናው ጄኔራሎች ትዕዛዝ መውረዱ ተገለጸ። በሁሉም የአማራ ክልል አካባቢዎች የግዳጅ ቀጠና የሚገኙ የብልጽግናው ጄኔራሎች የሚመሩትን ሰራዊት ወቅታዊ አቋምና የተመደበበት ቀጠና ያመጣውን ለውጥ ገምግመው ለብልጽግናው ሊቀመንበር እንዲልኩ ታዘዋል ተብሏል። እንደ ምንጮቻችን ገለጻ አዲሱ የወታደራዊ መመሪያ ከወራት በፊት የብልጽግናው ምክትል ኤታማዦር ሹም ጄኔራል አበባው ታደሰ በአማራ ክልል የተለያዩ ከተሞች ተዘዋውረው ከገመገሙት አፈጻጸም ጋር ተመሳሳይነት እንዳለው ተገልጿል። ይህን የብልጽግናውን ሰራዊት አፈጻጸም ሪፖርት የሚያቀርቡት በሁሉም ቀጠና የተመደቡ የብልጽግናው ጄኔራሎች ሲሆኑ በጋራ ግብረ ኃይል ተገምግሞ ለብልጽግናው ሊቀመንበር እንደሚላክም ወታደራዊ ምንጮቻችን ጨምረው ገልጸዋል። በወረደው መመሪያ መሰረት በሰሜን ወሎና በአዊ ብሔረሰብ አስተዳደር ዞን የሚገኙ የብልጽግናው ጄኔራሎች ወደ ስራ መግባታቸው የተገለጸ ሲሆን በወሎ ቀጠና ከሰሞኑ እየታየ ያለው የፋኖ እንቅስቃሴ አፈጻጸሙን ለመገምገም እንቅፋት በመሆኑ እንዳቋረጡት ታውቋል። በአዊ ብሔረሰብ አስተዳደር ዞን ወቅታዊ የጸጥታ አካላት አቅምና የጸጥታ ስራዎች ግምገማ በሚል ርዕስ የተዘጋጀውን መድረክ የመሩት የምስራቅ እዝ የስነ ልቦና ግንባታ ዘርፍ ኃላፊና የአዊ ብሔረሰብ አስተዳደር ጸጥታ ግብረ ኃይል ዋና ሰብሳቢ ብርጋዴር ጄኔራል ማርየም ምትኩ ሲሆኑ የተሰጣቸውን ግዳጅ ለመፈጸም ከብሔረሰብ አስተዳደር ዞኑ ካድሬዎች ጋር በመሆን በቀጠናው ስላለው የብልጽግናው ሰራዊት አፈጻጸም ሪፖርት ቀርቦ ግምገማ ተካሂዶበታል። የቀጠናው ኮማንድ ፖስትና የጸጥታ ግብረ ኃይሉ ዋና ሰብሳቢ ብርጋዴር ጄኔራል ማርየ ምትኩና የአዊ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ አቶ አይተነው ታዴ በመሩት በዚህ መድረክ የቀረበውን ሪፖርትና አጠቃላይ የብልጽግናውን ሰራዊት ግምገማ አስመልክቶ የገለጹት የጣና ቴሌቪዥን ወታደራዊ ምንጮች ጄኔራሉ የሰራዊቱን ውድቀትና የፋኖን የበላይነት መካድ እንዳልቻሉ ገልጸዋል። ጄኔራሉ ባደረጉት ንግግር ጽንፈኛው የውጊያም ሆነ የፕሮፓጋንዳ የበላይነት ወስዶብናል፣ ለዚህ ደግሞ ተጠያቂዎቹ እናንተ በየደረጃው ያላችሁ አመራሮችና ተዋጊዎች ናችሁ ብለው በግልጽ ተናግረዋል። ይህን የጄኔራል ማርየን ንግግር አስመልክቶ ያልተለመደና እውነታውን ለመደበቅ ከባድ የሆነባቸው ንግግር ነው ሲሉ የገለጹት የጣና ቴሌቪዥን ወታደራዊ ምንጮች በመንግስት ባለስልጣናትና በወታደራዊ አዛዦች መካከል የተፈጠረውን ልዩነት በሚገባ አጉልቶ ያሳየ ንግግር ነው ሲሉ ገልጸውታል። ጄኔራል ማርየ ምትኩ ንግግራቸውን ሲቀጥሉም እኛ የኢትዮጵያን ዳር ድንበር ለመጠበቅ በአየር ኃይልና በሜካናይዝድ የታገዘ የውጭ ጠላት ጋር እንፋለን በነበረበት ወቅት እንደዚህ አይነት የስነ ልቦና ጉዳት ደርሶብን አያውቅም። ዲሽቃ እንኳን በውል ላልታጠቀ ጽንፈኛ የሚበገር ሰራዊት በማየቴ አዝኛለሁ። ለዚህ ያዳረገን ደግሞ የሰራዊታችን የውጊያ አቅም ማነስ ወይም የአዋጊዎች ድክመት ሳይሆን ጽንፈኛው ሽፋንና ድጋፍ የሚያገኘው ከራሳችን ከውስጣችን በመሆኑ ነው ማለታቸውንም ወታደራዊ ምንጮች ለጣቢያችን ጨምረው ገልጸዋል። ሰራዊቱ ቀድሞ በስነ ልቦና በመሸነፉ በግዳጅ ቀጠና ኪሳራ እያስተናገደ ነው ሲሉ የተናገሩት ጄኔራል ማርየ ለዚህ ደግሞ እርሳቸው የሚመሩት ሰራዊት በህብረተሰቡ ዘንድ ያለው ተቀባይነት መቀነሱንና ሰራዊቱም የመገለል ስሜት ውስጥ መግባቱን እንደ ምክንያት ማንሳታቸውን የጣና ቴሌቪዥን ምንጮች ተናግረዋል። በዚህ ወቅታዊ መድረክ በአዊ ብሔረሰብ አስተዳደር ዞን የሚገኙ የተለያዩ ወረዳዎች የኮማንድ ፖስት ሰብሳቢዎችና ሌሎች የጸጥታ መዋቅር አካላት እንደተገኙ ወታደራዊ ምንጮቻችን ገልጸዋል። የጄኔራሉ እውነተኛ ግምገማ ለአለቆቻቸው እንደወረደ ይላካል ወይስ እንደ እስካሁኑ ባዶ ተስፋ የሚጭኑ የውሸት ሪፖርቶችን ቀይረው ይልካሉ የሚለው ነጥብ የወታደራዊ ምንጮቻችን ዋና ትኩረት ነው። ሆኖም በአማራ ቴሌቪዥን የስብሰባው ሪፖርት ሲቀርብ እንደተለመደው ተቆራርጦና የሚፈልጉትን ብቻ መርጠው እንደሚሆን አስቀድሞ የሚታወቅ ነው። የብልጽግናው ስርዓት በአማራ ክልል ለከፈተው የዘር ማጥፋት ጦርነት ታማኝ የድጋፍ መሰረት ይሆነኛል ብሎ ያሰባቸው የብሔረሰብ አስተዳደር ዞን ካድሬዎችን ቢሆንም በእነዚህ የብሔረሰብ አስተዳደር ዞን ካድሬዎችም በስርዓቱ ወታደራዊ አዛዦች ዘንድ ታማኝነትን ሊያተርፉ አልቻሉም። እንዲያውም ከብሔረሰብ አስተዳደር ዞን ካድሬዎች ይልቅ የሌሎች ዞኖች ካድሬዎች ለብልጽግናው ሰራዊት የተሻለ ታማኝነትን ሳያገኙ አልቀረም።
የብልጽግናው ጄኔራል ኑዛዜ በቆቦ በአማራ ክልል የተከፈተውን ጦርነት ብልጽግና ማሸነፍ ያልቻለው ፋኖ ህዝባዊ ድጋፍ ስላለው መሆኑን የብልጽግናው ጄኔራል አድማሱ አለሙ ተናገሩ። ጄኔራሉ ቆቦ ላይ የተካሄደውን የብልጽግና አስገዳጅ ስብሰባ በመሩበት ንግግራቸው ፋኖ ህዝባዊ መሰረት ያለው የአማራ ታጋይ መሆኑን ያመኑበትን መልእክት አስተላልፈዋል። የብልጽግናው ስርዓት ወደ አማራ ክልል ጦሩን ሲያስገባ በ2 ሳምንት ትጥቅና ቀበቶ አስፈትቼ መለሳለሁ በሚል እብሪት ነበር። ይህን አደገኛና ከፍተኛ የጦር ወንጀል ሆኖም በአማራ ህዝብ ላይ የተከፈተውን ስርዓት መር የዘር ማጥፋት ጦርነት ከሚመሩት የብልጽግናው ጄኔራሎች መካከል አንዱ የሆኑት ሜጀር ጄኔራል አድማሱ አለሙ የፋኖን ህዝባዊ መሰረት አስመልክቶ ሲናገሩ ከካድሬው እስከ መንግስት ሰራተኛው ከሃይማኖት አባት እስከ ተራ የከተማው ነዋሪ ድረስ ደጋፊያቸው ነው በማለት ነው። ከህዝብ ሰው አላቸው፣ ከመንግስት ሰራተኛ ሰው አላቸው። ራሱ ከመንግስት ፔሮል ፈርሞ የሚበላ ከካድሬ ሰው አላቸው። ይሄ ጥናቱን እንደጨረስን እርምጃ እንወስዳለን፣ እናውቋለን። ሰው አላቸው፣ ከሃይማኖት አባት ሰው አላቸው። ጄኔራል አድማሱ በንግግራቸው ጦርነቱ እንዲራዘም የሚፈልግ ካድሬ ያለ ብለው መናገራቸው የስርዓቱን ዓላማ የተገነዘበ መልእክት መሆኑን የሚናገሩት አስተያየት ሰጪዎች፣ ሆኖም በዚህ ጦርነት የብልጽግናው ጄኔራሎች ከጦር መሳሪያና ከተተኳሽ እስከ ጨው፣ ማዳበሪያ፣ ነዳጅና የሰው አካል ንግድ የተሰማሩ መኖራቸው ይታወቃል። በህገ ወጥ የሰዎች ዝውውርም በስርዓቱ ቁንጮ ጄኔራሎች ነው የሚካሄደው። ጦርነቱ በአማራ ክልል መሬትና ህዝብ መሃል እስከተካሄደ ድረስ የጦርነቱ መራዘም ለመንግስት ጄኔራሎች ጥሩ ንግድ ሲሆን ለስርዓቱ ፖለቲካ መሪዎች ደግሞ ህዝብን ለማዳከምና ሞራሉን ለማድቀቅ በእጅጉ ይጠቀሙበታል ሲሉ ተናግረዋል። አስተያየት ሰጪዎች አክለውም የአማራ ፋኖ ህዝባዊ ድጋፍ እንዳለውና ሁሉም የህብረተሰብ ክፍል እንደሚደግፈው ጄኔራሉ መናገራቸው እውነታውን ለመካድ እንደከበዳቸው የሚያሳይ ነው። ነገር ግን እዚህ ላይ 2 ጥያቄዎች ልናነሳ እንፈልጋለን ይላሉ። የመጀመሪያ ጥያቄያችን ለራሳቸው ለጄኔራል አድማሱና እሳቸውን ለግዳጅ ላሰማራቸው ስርዓት ነው። ከሊቅ እስከ ደቂቅ የአማራ ህዝብ ፋኖን የሚደግፍ ከሆነ ታዲያ ከማን ጋር ነው እየተዋጋችሁ ያላችሁት? በንጹሃን ላይ የምታደርጉት አሰቃቂ ግድያስ ከዚህ ጋር የተያያዘ ነው ወይ? መላው ህዝብ ፋኖን የሚደግፈው ከሆነ ለምን ከክልሉ ለመውጣት ጥያቄ አላቀረባችሁም? ህዝብን ታግሎ ማሸነፍ ይቻላል ወይ ሲሉ ይጠይቃሉ። የፖለቲካ ተንታኞች ሁለተኛ ጥያቄ የሚያቀርቡት ለአማራ ፋኖ መሪዎች ነው። አስተያየታቸውን ሲቀጥሉም ፋኖ የሚታገለው ኃይል ሳይቀር የአማራ ህዝብና የአማራ ፋኖ ያላቸውን አንድነት እየመሰከረ ነው። ይህን ያህል ምስክርነት የሚሰጠውን የህዝብ ድጋፍ ፋኖ በአግባቡ ተጠቅሞና ራሱን ወደ አንድ ድርጅት አሳድጎ የተቀናጀ ትግል የሚያደርገው መቼ ነው? ፋኖ አንድ ካልሆነ በክልሉ ሊፈጠር የሚችለውና አሁንም እየታየ ያለው ስርዓት አልበኝነት እያደገ ሄዶ የሚያስከትለው ሁለንተናዊ ቀውስ ለአማራ ህዝብ ጠላቶች የሚያጎናጽፋቸውን አሸናፊነት አስባችሁበታል ወይ? የፋኖ አንድነት እውን ካልሆነና የወጣበትን ዓላማ ዘንግቶ በዝርፊያና በወንጀል የሚሰማራው ኃይል ከበዛ የአማራ ህዝብ ለፋኖ ያለውን ድጋፍ እንደሚያነሳና ፋኖን እንደሚታገለው የፋኖ መሪዎች ትረዱታላችሁ ወይ? የአማራ ፋኖ አንድ ካልሆነ የብልጽግና ስርዓት ወታደራዊና ፖለቲካዊ አቅሙ እንደሚያድግለት የፋኖ መሪዎች ይጠፋችኋል ወይ? በማለት ሐሳባቸውን በጥያቄ ያቀርባሉ። ብልጽግና ያደራጃቸው የኢሳያስ ተቃዋሚዎች ነፍጥ አንስተው የኢሳያስ አፈወርቂን አስተዳደር የሚገዳደሩ የኤርትራ ተቃዋሚዎችን ብልጽግናው ተቀናጅታችሁ ተዋጉ ብሎ ባሳለፈው ውሳኔ መሰረት የትብብር ስምምነት ማድረጋቸውን አስታወቁ። የኤርትራ ተቃዋሚ ድርጅቶች የሆኑት የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዲሞክራሲያዊ ድርጅት አብሮ ለመታገል የሚያስችላቸውን የትብብር ስምምነት ተፈራርመዋል። ሁለቱ የኤርትራ ተቃዋሚ ድርጅቶች አዲስ አበባ ውስጥ በተፈራረሙ ስምምነት የጋራ ግብ ማስቀመጣቸውንም አስታውቀዋል። የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ አሊ መሐመድ ዑመር ለዶይቼ ቬለ እንደገለጹት ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶችና ሌሎችም የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመድረኩ መታደሙን በማስታወስ አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር አዲስ አበባ ውስጥ በፈረሙት ስምምነት አብሮ ለመታገል መስማማታቸውን አስረድተዋል። አቶ አሊ መሐመድ ንግግራቸውን ሲቀጥሉም በአካባቢው ላይ ያለውን የአምባገነን ስርዓት ለመገርሰስ በምናገኘው እድል በሙሉ አብሮ መስራት የግድ መሆኑን አምነን የተስማማንበት ስምምነት ነው የተፈራረም ነው ብለዋል። የዚህ ስምምነት ውጥኑም ሆነ የትግል ግቡ ተመሳሳይ የሆነውን የአፋር ህዝብ ፍላጎት ለማሳካት ነው የተስማማ ነው ሲሉ የተናገሩት አቶ አሊ መሐመድ የሁለቱ ድርጅቶች ስምምነትም ኤርትራ ውስጥ የህዝቡን የራስን በራስ ማስተዳደር ማሳካት የመጀመሪያ ግቡ ነው ሲሉ ተናግረዋል። ትግላቸውን ዲሞክራሲያዊት ኤርትራን ለመፍጠር እንደሆነም የገለጹ ሲሆን የፖለቲካ ድርጅቶች ፖለቲካዊ ግብ ምን
እንደሆነ ሲናገሩም እኛ ሁለቱም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳ ቢኖር ወደ አንድነት በሂደት ውስጥ መምጣት እንዲቻል በማሰብ ነው ብለዋል። ከስምምነቱ በኋላ የቀይ ባህር አፋር ዲሞክራሲያዊ ድርጅትን በመወከል አስተያየታቸውን የሰጡት ደግሞ የድርጅቱ ቃል አቀባይ አቶ ነስረዲን አህመድ አሊ ለ3 አስርት ዓመታት የተለየ ጭቆና ውስጥ ነበር ያሉት የቀይ ባህር አፋር ደናለሊያ ህዝብ ይፈጸምበታል ካሉት ጭቆና እንዲወጣ ህብረት በማስፈለጉ ወደ አንድ መተናል ሲሉ ተናግረዋል። ሁለቱም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳን ቢኖር ወደ አንድነት በሂደት ውስጥ መምጣት እንዲቻል በማሰብ ነው ሲሉ ለዶቼ ቬለ ተናግረዋል። አቶ ነስረዲን አክለውም ከፖለቲካዊ ግቦቻቸው ለመድረስ አንድነት በማስፈለጉ የትብብር ስምምነት መፈራረማቸውንም አስረድተዋል። የፖለቲካ ግባቸውም በኤርትራ ዲሞክራሲያዊ ያሉትን ስርዓት በመገንባት የህዝቡን የራስን ዕድል በራስ የመወሰን ዲሞክራሲያዊ መብት ማረጋገጥ ነው የትግሉ ግብ ብለዋል። ሁለቱ የአስመራው መንግስት ተቃዋሚ ኃይሎች ለስምምነታቸውና ለትጥቅ ኃይላቸው ማጠናከር እንደ መልካም አጋጣሚ የተቆጠረላቸው ወቅታዊው የጂኦፖለቲካው አተካሮ ነው ሲሉ የአፍሪካ ቀንድ ተንታኞች ተናግረዋል። የብልጽግናው መንግስት ከዚህ በፊት በተደጋጋሚ በሚያነሳቸው አቋሙ ኢትዮጵያን ከቀይ ባህር የለያት ግልጽ ህጋዊ አካሄድ የሌለው አካሄድ ነው በማለት ከኤርትራ መንግስት ባለስልጣናት ጋር የተካረረ የቃላት ጦርነት ውስጥ ገብቶ መቆየቱ ይታወቃል። አሁናዊ የሁለቱ ሀገራት ዲፕሎማሲያዊ መካረር የኤርትራን መንግስት ለማስወገድ እንታገላለን ብለው ለሚንቀሳቀሱ ኃይሎች መልካም አጋጣሚ እንደፈጠረላቸው ይታመናል። የትጥቅ ሎጂስቲክስ እና የነጻ መሬት ፈቃድ ያገኙትም ከብልጽግናው ሊቀመንበር መሆኑ የአደባባይ ሚስጥር ከሆነ ቆይቷል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ቃል አቀባዩ አቶ ነስረዲን አሁን ለአዲስ አበባ ያሉ የመንግስት አስተዳደሮች ከኤርትራ ጋር ውዝግብ ውስጥ መግባታቸው የጋራ መልማት ጥያቄ ተቀባይነት በማጣቱ ነው በማለት ድርጅታቸው ከብልጽግናው መንግስት ጋር ለመስራት መሰረት እየጣለ እንደሚገኝ ገልጸዋል። የኤርትራ አፋር ብሔራዊ ጉባኤ ቃል አቀባዩ አቶ አሊ በበኩላቸው የእኛ ፍላጎት የራስን መብት በራስ የመወሰን ነው ይላሉ። ትግላቸውም የኤርትራ አፋር ህዝብ በቀያው መብቱ እንዲከበርለት ብቻ መሆኑን በማስገንዘብ የኢትዮጵያና የኤርትራ ህዝብ ታሪካዊና ባህላዊ ብሎም ኢኮኖሚያዊ ትስስር ያለው ህዝብ መሆኑንም የሚያነሱት ፖለቲከኞቹ የትግል ግባቸው የጋራ ግብ ማሳካት ላይም እንደሚያተኩር አንስተዋል። የኤርትራና ኢትዮጵያ ባለስልጣናት ከፍተኛ ውዝግብ ውስጥ በገቡበት በአሁኑ ወቅት ከሰሞኑ አንድ ጄኔራል ሹማ አብደታ የተባሉ የብልጽግናው ጄኔራል ቀይ ባህርን የሚያካልል የኢትዮጵያ ካርታ ያለበት ምስል መሸለማቸውን ተከትሎ የኤርትራ ባለስልጣናት ድርጊቱን በአደባባይ መቃወማቸው ይታወሳል። በታይዋን ጉዳይ ቻይናን አናስቀይምም። ብልጽግና በሶማሌላንድ ጉዳይ እጁን አስገብቶ ቀጠናው ላይ ቀውስ የሳበው ብልጽግና በቻይና ጉዳይ ግን ጥንቃቄ እንዲያደርግ ከቻይና ማስጠንቀቂያ ደርሶታል። ብልጽግናውን በዚህ የቻይና ማስጠንቀቂያ መሰረት በታይዋን ጉዳይ ቻይናን ማስቀየም አልፈልግም ሲል ትናንት በይፋ አቋሙን ገልጿል። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታውቃለች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ቻይና ስትገልጽ፣ ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኝነት አረጋግጣለች። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስተር ዋንጊው ለ2 ቀናት ይፋዊ ጉብኝት ሐሙስ ታኅሳስ 30 2018 ዓ.ም ኢትዮጵያ የገቡት ዋንግ በአዲስ አበባ ከብልጽግናው ሊቀመንበር ከውጭ ጉዳይ ሚኒስተር እንዲሁም ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ተነጋግረዋል። የቻይናው የውጭ ጉዳይ ሚኒስተር ከብልጽግናው ሊቀመንበርና ከውጭ ጉዳይ ሚኒስተሩ ጋር የነበራቸው ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎች የተነሱ በት እንደሆነ የሁለቱ ሀገራት የጋራ መግለጫ ያስረዳል። መግለጫው እንደሚያስረዳው ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙ ጉዳዮች የሚያደርጉት የልምድ ልውውጦችን ለማበረታታት እንደተስማሙ አስታውቋል። ኢትዮጵያ በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ የገለጸችው ቻይና በአንድ ቻይና መርህ ላይም ስውት መንገድ እንዳትከተል ማሳሰቢያ ሰጥተዋል። የብልጽግናው መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይ በተመለከተም ቻይና ያላትን አቋም የገለጹት ሚኒስተር ዋንጊው ከቀጠናዊ ትስስር ጋር አያይዘው የገለጹ ሲሆን የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርንና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እናበረታታለን በማለት የጦርነት ፖሊሲን ግን እንደማይደግፉ በዲፕሎማሲያዊ ቋንቋ ተናግረዋል። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም ውጭ ጉዳይ ሚኒስትሯ አሳስበዋል። ከቀጠናዊ ትስስር ጋር የተያዙት እነዚህ ተግባራት ጉዳዩ የሚመለከታቸውን ሀገራትን ሉዓላዊነትና የግዛት አንድነት እንዲሁም
የተባበሩት መንግስታት ድርጅትን ቻርተርና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለባቸውም አስረድተዋል። ይህ የዋንግዩ ንግግርም ብልጽግናው በየጊዜው የሚያደርገውን የጦርነት ቅስቀሳና ትንኮሳን የሚያወግዝ ነው ሲሉ ተንታኞች ተናግረዋል። ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ብልጽግናው ድጋፉ ለቻይና እንደሆነ በድጋሚ አሳውቋል። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋንን የምትቆጥራት እንደ የራሷ ግዛት አካል አድርጋ ነው። ከሰሞኑም ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ ቤጂንግ በደሴት ግዛቷ ላይ ጦርነት ልትከፍት ትችላለች የሚል ስጋት በድጋሚ እንዲበረታ ምክንያት ሆኗል። ይህ ውጥረት ባየለበት የወጣው የዛሬው መግለጫ ላይም ብልጽግና ለአንድ ቻይና መርህ ያለውን ጽኑ ቁርጠኝነት በድጋሚ ያረጋግጣለሁ ብለዋል። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው የብልጽግናው መንግስት ማንኛውንም የታይዋን ነጻነት እንቅስቃሴን በጽኑ ትቃወማለች ብለዋል። ኢትዮጵያ የቻይና መንግስት ሀገራዊ አንድነትን ለማምጣት የሚያደርገውን ጥረት ሁሉ በጽኑ ትደግፋለች። እንዲሁም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ 2758ን ስልጣን በቁርጠኝነት ትከላከላለች ሲል የብልጽግናውን አቋም ያሳወቀው የዛሬው መግለጫ ይፋ አድርጓል። ታይዋንን የተመለከተው ይህ ግልጽና ጠንካራ አቋም የአፍሪካ ህብረት ሊቀመንበርና የቻይናው የውጭ ጉዳይ ሚኒስትር ከተገናኙ በኋላ በወጣው የጋራ መግለጫ ላይም በተመሳሳይ ተንጸባርቋል። ታይዋንን የተመለከተው የህብረቱ መግለጫ ክፍልም በተመሳሳይ ታይዋን የማትነጠል የቻይና ግዛት አካል መሆኗን አስረግጧል። በተጨማሪም የአፍሪካ ህብረትና የቻይና መግለጫ ባለፈው ሳምንት በአሜሪካ መንግስት ከሀገራቸው የተወሰዱትን የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮን ጉዳይ አንስቷል። በቅርቡ በቬንዙዌላ የተፈጠረው ክስተትን በተመለከተ ያላቸውን ስጋት የገለጹት ቻይናና የአፍሪካ ህብረት የሁሉም ሀገራት ሉዓላዊነትና የግዛት አንድነት መከበር እንዳለበት አሳስበዋል። የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆችና ዓለም አቀፍ ህጎች መከበር አለባቸው የሚለውን አቋማቸውንም በመግለጫው አስፍረዋል። የብልጽግናው መንግስትና የቻይና መግለጫ ላይ ግን የቬንዙዌላን ጉዳይ በግልጽ አልተጠቀሰም። ሁለቱ ሀገራት በዓለም አቀፍ ግንኙነቶች ውስጥ ኃይልን መጠቀምን ወይም በኃይል ለመጠቀም መዛትን እንደሚቃወሙ በደፈናው አስታውቀዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።